ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታይ የሚያዝያ 1 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ነው ሲሉ እኛ መከታው ማሞ ገልጸዋል። አፋብን በጎጃምና ጎንደር ቀጠናዎች ባደረጋቸው ተጋድሎዎች ከፍተኛ ድል ማስመዝገቡንና ከተማ መቆጣጠሩን አስታውቋል። ዝርዝር ወደ ግንባር መረጃዎችን ይዘናል። የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ልጅ ተማረከ የሚለው ሐሰተኛ መረጃ መሆኑ ተገልጿል። እስራኤል በሊባኖስ ላይ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ ሰርጥን ዘግታለች። ፍጥጫው ዳግም አይሏል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ነው ሲሉ አርበኛ መከታው ማሞ ገለጹ። ሸዋ ጠቅላይ ግዛት አሳምነው እዝ የእዙን የስራ አስፈጻሚ አመራር በማስተዋወቅ ቀጣይ የትግል አቅጣጫዎችን ማስቀመጥን ያለመ የትውውቅ መርሃ ግብር አካሂዷል። በዚህ ታሪካዊ መድረክ ላይ የአፋብን ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ በመገኘት የመክፈቻ ንግግር ያደረጉ ሲሆን በንግግራቸውም የሚከተሉትን ዋና ዋና ነጥቦች አንስተዋል። የትውውቅ መድረክ የአመራር አባላትን ለማስተዋወቅ ብቻ ሳይሆን በመካከላችን የጠነከረ ወንድማማችነትንና የዓላማ አንድነትን በመፍጠር ትግሉን የሚመጥን ስራ እንድንሰራ ለማሳሰብና አደራ ለመስጠትም የተዘጋጀ በመሆኑ አዲሱ የስራ አስፈጻሚ አመራር ለተጣለበት ከባድ ኃላፊነት ራሱን በቁርጠኝነት ማዘጋጀት ይኖርበታል ብለዋል። አያይዘውም በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የተመሰረተው የህዝባችንን ክብርና ደህንነት ለማስጠበቅ ነው ሲሉ ገልጸዋል። ይህ የእዝ አመራር በስነ ምግባር የታነጸ በእውቀት የሚመራና ለህዝብ ጥያቄዎች ፈጣን ምላሽ የሚሰጥ ኃይል ሆኖ እንዲቀጥል ተቋማዊ አሰራርን መከተልና ለተቋሚ ስራ ህግ ተገዢ መሆን ወሳኝ ነው። አክለውም የአባቶቻችን ልጆች ነን ስንል በታሪክ በመንገር ብቻ ሳይሆን ለአሁናዊ የህዝባችን ችግር በተግባርን በማሳየት መሆን አለበት በማለት ሀሳባቸውን ገልጸዋል። ከትውውቅ መርሃ ግብር ቀጥሎ በአፋብን ምክትል ፖለቲካ መምሪያ ኃላፊ በአርበኛ አሸናፊ ምንዳና በአፋብን ወታደራዊ ስትራቴጂ መምሪያ ኃላፊ በአርበኛ ኢንጂነር ዘበነ በላይነህ የስራ አቅጣጫ ሰነድ በማቅረብ በሰነዱ ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ስራ አስፈጻሚዎች ሰፊ ውይይት በማድረግ እና አመራሮችም በአስተያየታቸው ከእንግዲህ የምንለካው በንግግራችን ብቻ ሳይሆን በምንሰራው ተግባርና በምናመጣው ውጤት ነው ብለዋል። እያንዳንዱ አመራር በየተሰማራበት መስክ የህዝብን አደራ ተሸክሞ ግልጽነትና ተጠያቂነት ባለው መልኩ የድርጅቱን ዓላማ በማንገብ ብዙን ተልእኮዎች በመደጋገፍ በውጤት ለማረጋገጥ መስራት ይኖርበታል ሲሉ አንስተዋል። ድላችን የሚረጋገጠው ከህዝባችን ጋር ያለንን ቁርጠኛና ከትግል ጓዶች ጋር ፍጹም ወንድማማችነትን ስናጠናክር ብቻ ነው ብለዋል። በመሆኑም አመራሩ ከህዝቡ ጋር ተቀራርቦ በመስራት የትግሉ ባለቤት ህዝቡ መሆኑን በተግባር ማሳየት እንዳለበት ተገልጿል። ጠላታችን ሰፊ የመነጣጠያ ወጥመድ በማጥመድ እኛን እየነጣጠለ ህዝባችንን የሚያዋርድበት ጊዜ አልፏል በማለትም አክለዋል። ዛሬ በአንድነት ቆመን ለአንድ ዓላማ በመተሳሰብና በመከባበር ጉዟችንን አጠናክረን የጠላታችንን ቅስም መስበር አለብን በማለት መድረኩ የእዙን የወደፊት ጉዞ ስኬታማ ለማድረግ ትልቅ መነሳሳትን የፈጠረ መሆኑን ገልጸው ሁሉም የስራ አስፈጻሚ አመራር ለተሰጣቸው ተልዕኮ በታማኝነት እንደሚሰሩ በማረጋገጥ የትውውቁና የስራ ስምሪት መርሃ ግብሩ ተሳካ ሁኔታ ተጠናቋል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ አስታውቋል። አፋብን በጎጃምና ጎንደር ቀጠናዎች ባደረጋቸው ተጋድሎዎች ከፍተኛ ድል ማስመዝገቡንና ከተማ መቆጣጠሩን አስታወቀ። አፋብን ትናንት መጋቢት 30 2018 ዓ.ም በየእዙ ባካሄዳቸው የአውደ ግንባር ውሎች ድል ማግኘቱን አሳውቋል። ከአንድ ሻለቃ በላይ ጠላትን በተደመሰሰበት የሰዴ ወረዳ ውጊያ የወረዳው መቀመጫ ሰዴ ከተማን ተቆጣጥሯል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮርንና 206ኛ ኮርን በማቀናጀት በተደረገው የተጠና ውጊያ የምስራቅ ጎጃም ዞን ሰዴ ወረዳ መቀመጫ ሰዴ ከተማንና ሙሉ ወረዳውን በቁጥጥር ስር መዋል ተችሏል። በጀነራል መንበሩ ጌትዬ የተሰየመው ይህ ዘመቻ የአገዛዙን ካምፕ ሙሉ በሙሉ በመደምሰስ የሰዴ ከተማ ማህበረሰብ ካገዛዙ ነጻ ማድረግ ተችሏል። ውጊያውን በቴዎድሮስ እዝ በ201ኛ ኮርና በ206ኛ ኮር ወታደራዊ አመራሮች በተናበበ መልኩ በመምራት የጠላትን ቅስም መስበር ችለዋል። ፋኖ ለዓላማው ታማኝ ቆራጥና ውጊያ አዋቂ በመሆኑ በአገዛዙ በኩል ድሮን በመጠቀም ከተማዋን ላለመልቀቅ ቢሞክር ሳይወድ በግዱ ሊለቅ ችሏል ሲል የአፋብን ወታደራዊ አዛዥ ቃል አቀባይ ገልጿል። አፋብን ቴዎድሮስ እዝ ስር በብልጽግና ጦር ላይ የሞራል፣ የስነ ልቦና፣ የውጊያ ጥበብ፣ የፖለቲካ የበላይነቱን በማረጋገጥ ድሮንና መድፍ ሳይበግረው
የሰዴን ወረዳ ህዝብ ከአገዛዙ ጭቆና ነጻ በማውጣት የሰላም አየር እንዲተነፍስ ማድረግ መቻሉም ተገልጿል። በዚህ አውደ ውጊያም 5 ብሬን፣ 17 ቆመ ጠብቀኝ፣ 7 የተበላሸ መሳሪያ፣ 1 የመገናኛ ራዲዮ፣ 16 የወገብ ትጥቅ፣ 140 የክላሽ ካዝና፣ 50 የእጅ ቦምብ፣ 20,000 የብሬን ተተኳሽ፣ የክላሽ 15,000 የክላሽ ተተኳሽ በድምሩ 35,000 ተተኳሽ መማረክ ተችሏል። ተሽከርካሪን በተመለከተ ደግሞ 3 ሎንግ ቤዝ አመራር መኪና፣ 4 ፓትሮል ደብል ጋቢና፣ 1 አምቡላንስ፣ 15 ሞተር ሳይክል፣ 1 ኤፍኤስአር በድምሩ ለጠላት አገልግሎት ሲሰጡ የነበሩ 9 መኪና፣ 15 ሞተር ሳይክል መማረክ ተችሏል። እንዲሁም አገዛዙ ለሰራዊቱ ሊጠቀምበት የነበረው 60 ኩንታል ጤፍ፣ 10 ኩንታል ስኳር፣ 1 ኮንቲነር ዘይት መማረክ መቻሉን ገልጿል። መቶ አለቃን ጨምሮ 7 መከላከያ የተማረከ ከፖሊስና ሚሊሻ በድምሩ 29 አገዛዙ ወታደሮች ተማርከዋል። መከላከያ 22 ፓራ ኮማንዶ፣ 55 ሚሊሻ በድምሩ 167 የጠላት ኃይልን በመደምሰስ ታሪክ መስራት ተችሏል። ከተደመሰሰው ጠላት መካከልም በርካታ አዋጊ መኮንኖች የተደመሰሱ ሲሆን አንድ ሌላ ተጨማሪ 100 አለቃ ማዕረግ ያለው አዋጊ ለማምለጥ ሩጫ ላይ ያለ መደምሰሱ መረጋገጡን ወታደራዊ ቃል አቀባዩ ገልጿል። በተጨማሪም አፋብን ቴዎድሮስ እዝ ከሰዴ ወረዳ በተጨማሪ ደጋዳሞት ወረዳን ዋና ከተማውን ፈረስ ቤትን ጨምሮ ካገዛዙ ጦር ነጻ ማውጣቱን የአፋብን ቃል አቀባይ አርበኛ አስረስማር አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ የዕለቱ የተጋድሎ ውሎ በጎንደር ቀጠናም ቀጥሎ የዋለ ሲሆን በማዕከላዊ ጎንደር ጫንድባ ላይ የአፋብን ጎንደር ጠቅላይ ግዛት በላይ እዝ 2 ክፍለ ጦሮች በቅንጅት ድንቅ ተጋድሎ አድርገዋል። የጎንደር ጠቅላይ ግዛት በላይ ዘለቀ እዝ 202ኛ ኮር በጌ ምድርና ዞብል ጃኖ ክፍለ ጦሮች በጫንድባ ከተማ በቅንጅት ባካሄዱት ውጊያ የብልጽግናውን ሰሜን ምዕራብ እዝ ሰራዊት ላይ ከባድ ኪሳራ ደርሰውበታል። ክንቢና ዋንኪ በተባሉ ቀበሌዎች የተደረገው ትንቅንቅ ከ25 በላይ የብልጽግናውን ሰራዊት እርምጃ የተወሰደበት ሲሆን በፋኖ በኩል ቀላል መስዋዕትነት ብቻ ደርሰዋል። የጀግና ፋኖችን የተቀናጀና የተጠናከረ ፈጣን ምት መቋቋም ያልቻለው የብልጽግናው ሰሜን ምዕራብ እዝ ሰራዊት ወደ መጣበት ለመመለስ ተገዷል። በጎንደር ጠቅላይ ግዛት በሁለት እዝ ተከፍለው ሲታገሉ የነበሩት የፋኖ አደረጃጀቶች አንድነታቸውን መስርተውና አርበኛ ዮሐንስ ንጉሱን መሪ አድርገው ከመጡበት ጊዜ ጀምሮ የጋራ ተጋድሎ በማድረግ ታላላቅ ድሎችን እየተቀዳጁ ይገኛሉ። በጋራ ዘመቻ በአማራ ህዝብ የለውና ትግል፣ የትግል ዓላማ ጥራትና ሌሎች በትግሉ ዙሪያ አስፈላጊ በሆኑ ርዕሰ ጉዳዮች ላይ ሰፊ የማጥራት ስራ ሲሰራ የቆየው በላይ እዝ በቅርቡ የተለያዩ የኮር አደረጃጀቶችን ሪፎርም መስራቱ ይታወሳል። የማጥራትና ማብቃት ስራ ከመስራትና የአደረጃጀት ሪፎርም ከማስተካከልም ባለፈ በመደበኛ ውጊያም ከበለሳ እስከ ደንቢያ፣ ከጋይንት እስከ እስቴና እብናት፣ ከስማዳ እስከ ቋራና መተማ፣ ከአርማጭሆ እስከ ወገራ በተዘረጉ ሰፊ ቀጠናዎች ተከታታይ ውጊያዎችን አካሂዷል። አፋብን በተከታታይ የሚያደርገውን በድል የታጀበ ፈጣን ማጥቃት ተከትሎ የብልጽግናው ሰሜን ምዕራብ እዝ ሰራዊት አዛዡ ጀኔራል ብርሃኑ በቀለ በዳዳ ኃይል ይጨመርልን፣ የአየር ኃይል ድጋፍ የሚደረግልን ብለው በጠየቁት መሰረት የምስራቅ እዝ ሰራዊት ከፍተኛ ቁጥር ይዞ ወደ ጎንደር መግባቱ ይታወቃል። የድሮን አሰሳና ቅኝትን በተከታታይ የተካሄደ ሲሆን ንጹሐንን ኢላማ ያደረጉ 4 የድሮን ጥቃቶች ተፈጽመዋል። በአፋብን ወሎ ቤተ አማራ ሚኒሊክ እዝና ጎንደር ጠቅላይ ግዛት በላይ እዝ በኩል ደግሞ በጋራ ውጊያዎች ተካሂደዋል። የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ልጅ ተማረከ የሚለው ሐሰተኛ መረጃ መሆኑ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥና የሚኒሊክ እዝ ዋና አዛዥ የዋርካው ምሬ ወዳጆ ልጅ በአገዛዙ ጦር እጅ ወድቋል ተብሎ በብልጽግና የሶሻል ሚዲያ አውታሮች የሚናፈሰው መረጃ ሐሰተኛ መሆኑን ዋርካው ምሬ ወዳጆ ነግረውኛል ሲል 51 ሚዲያ ዘግቧል። በአገዛዙ የፕሮፓጋንዳ ክንፎች አማካኝነት የምሬ ወዳጆ ልጅ ተማረከ በሚል ሲሰራጭ የሰነበተው ወሬ የፋኖን የትግል ሞራል ለመንካት የታለመ የስነ ልቦና ጥቃት መሆኑን የገለጹት አዛዡ መረጃው ፍጹም ከእውነት የራቀና መሬት ላይ የሌለ ድራማ መሆኑን አረጋግጠዋል። ዋርካው ምሬ ወዳጆ አክለውም አገዛዙ በመሬት ላይ ባለው ውጊያ እየተሸነፈ በመምጣቱ መሰል የሐሰት ወሬዎችን በማምረት ህዝብን ለማደናገር እየሞከረ መሆኑን ጠቁመው ደጋፊዎችና መላው የአማራ ህዝብ ከእንዲህ ያሉ የሴራ ፕሮፓጋንዳዎች ራሳቸውን እንዲጠብቁ አሳስበዋል። የብልጽግናው አገዛዝ የሚዲያ ሰራዊት መሰል የፕሮፓጋንዳና የሐሰት መረጃዎችን ሲያሰራጩ እንደነበር ይታወቃል። ከዚህ ቀደም ራሱ ዋርካው ምሬ ወዳጆ ተገድሏል፣ አርበኛ ዘመነ ካሴ ሞቷል የሚሉና መሰል የፕሮፓጋንዳ መረጃዎችን ሲያሰራጩ እንደነበር አይዘነጋም። ይህ በእንዲህ እንዳለ በአማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ 3 የጤና ባለሙያዎች በታጠቁ ኃይሎች በጥይት መገደላቸው ተሰምቷል ሲሉ የዓለም የጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አድሃኖም ገልጸዋል። በኢትዮጵያ አማራ ክልል ሰሜን ጎጃም ዞን ሰሜን ሜጫ ወረዳ መጋቢት 4 2018 ዓ.ም 3 የጤና ባለሙያዎች በጥይት ተገድሏል ሲሉም ነው ዶክተር ቴዎድሮስ የገለጹት። ነርስን ጨምሮ 2 የጤና ባለሙያዎች በሰሜን ሜጫ በሚገኘው
ሁለተኛው አብዮት ፋና የመጀመሪያ ደረጃ ጤና ጣቢያ ሲሰሩ የነበሩ መሆናቸውን አስታውሰው ሶስተኛው ደግሞ በግል የጤና ተቋም ውስጥ ይሰሩ ነበር ብለዋል። ግድያው የተፈጸመው በአማራ ክልል በኢትዮጵያ መንግስትና በክልሉ ኃይሎች መካከል ግጭት እየተስፋፋ ባለበት ወቅት ነው በማለትም ሁኔታውን ገልጸዋል። የጤና ባለሙያዎች በማንኛውም ጊዜ ሊጠበቁና የሚያስፈልጋቸው ሰው ሁሉ ህይወትን የሚያድኑ ስራዎቻቸውን ሊያከናውኑ ይገባልን በማለት አሳስበዋል። በተጨማሪም የዓለም ጤና ድርጅትን ወክለው በተፈጸመው ግድያ ገለልተኛ አካል ምርመራ እንዲያደርግ ጠይቀዋል። በሰሜን ሜጫ አብዮት ፋና ጤና ጣቢያ ላይ ግድያው የተፈጸመው የጤና ባለሙያዎቹ የፋኖ አባላትን አክማቸዋል ተብለው እንደሆነ ሮሃ ማረጋገጥ ችላለች። ይህ አሰቃቂ ግድያ የተፈጸመው ደግሞ በአገዛዙ ጦር አባላት መሆኑን ነው የአካባቢው ምንጮች ያረጋገጡት። እስራኤል በሊባኖስ ላይ ጥቃት መፈጸሟን ተከትሎ ኢራን የሆርሙዝ ሰርጥን ዘጋች። እስራኤል በሊባኖስ ላይ በሰነዘረችው ከፍተኛ ወታደራዊ ጥቃት በዛሬው ዕለት ብቻ 254 ሰዎች መገደላቸውን ተከትሎ ኢራን በሆርሙዝ ሰርጥ በኩል የሚደረገውን የነዳጅ ጫኝ መርከቦች እንቅስቃሴ እንደገና ማገዷን የኢራን መገናኛ ብዙሃን ዘግበዋል። ይህም ትናንት ይፋ የተደረገው የ2 ሳምንት የተኩስ አቁም ስምምነት ውጥረት ውስጥ መውደቁን አመላካች ሆኗል። የፋርስ ዜና አገልግሎት እንደዘገበው ቴህራን በስትራቴጂካዊው የውሃ መስመር ላይ የመርከቦችን እንቅስቃሴ ያገደ እስራኤል ጦርነቱ ከተጀመረ ወዲህ ከፍተኛ የተባለውን ጥቃት በሊባኖስ ላይ መፈጸሟን ተከትሎ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ቀደም ሲል ባደረጉት ንግግር ለቀጣዮቹ 2 ሳምንታት ከኢራን የታጠቁ ኃይሎች ጋር በሚደረግ ቅንጅት በሆርሙዝ ሰርጥ በኩል ደህንነቱ የተጠበቀ ጉዞ ማድረግ ይቻላል ማለታቸው ይታወሳል። ይሁን እንጂ በተኩስ አቁሙ ይዘት ላይ የጎላ ልዩነት ወዲያውኑ ታይቷል። ስምምነቱን ያሸማገሉት የፓኪስታኑ ሼህባዝ ሻሪፍ የተኩስ አቁሙ ሊባኖስንና ሌሎችንም ቦታዎች ያካትታል ሲሉ የእስራኤል ባለስልጣናት በበኩላቸው በሊባኖስ በሂዝቦላ ላይ የሚካሄደው ዘመቻ የተለየ እንደሆነና እንደሚቀጥል ሲገልጹ ቆይተዋል። ሲኤንኤን እንደዘገበው እስራኤል ዛሬ መጋቢት 30 2018 ዓ.ም በሊባኖስ ላይ የፈጸመችው ጥቃት ከፍተኛ ሲሆን በሊባኖስ ሲቪል መከላከያ መረጃ መሰረት ዛሬ ብቻ ቢያንስ 254 ሰዎች ሲገደሉ 1165 ደግሞ ቆስለዋል። ይህ የጥቃት መጨመር ኢራን ለዓለም የነዳጅ ንግድ ወሳኝ በሆነው የሆርሙዝ ሰርጥ ላይ የመርከቦችን እንቅስቃሴ እንድታገድ ሳያደርጋት እንዳልቀረ ተገምቷል። የፋርስ ዜና አገልግሎት እንደገለጸው የተኩስ አቁሙ ተግባራዊ ከሆነ ወዲህ በሰርጡ በኩል እንዲያልፉ የተፈቀደው ለ2 የነዳጅ ጫኝ መርከቦች ብቻ ሲሆን ይህም የባህር ላይ ጉዞው ገና ከጅምሩ ጥብቅ ቁጥጥር እንደሚደረግበት ያሳያል። በተመሳሳይ የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘግቧል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስ እና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለን ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲል ዝቷል። ሀገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘብ ባለስልጣናትን በመጥቀስ በኩሩ ሄዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው፣ ጦሩ ከባድ ምላሽ በእስራኤል ላይ ለመውሰድ እየተዘጋጀ ነው ማለታቸውን ዘግበዋል። በተያያዘ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በግል የማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከብር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቀዋል። ፕሬዚዳንቱ በትሩዝ ሶሻል ላይ ባጋሩት ጽሑፍ ተኩስ የሚጀመረው ግዙፍና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖችና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑ አዘዋል። ረቡዕ ዕለት አሜሪካና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራና ግዙፍ ድብደባዎችን መፈጸሟን አስታውቃለች። በዚህም የተነሳ የሂዝቦላ አዛዥን ጨምሮ ከ254 በላይ ሰዎች መሞታቸው ተሰምተዋል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። የትራምፕ ማስጠንቀቂያ የተሰማው የአብዮታዊ ዘቡ ማስጠንቀቂያን ተከትሎ ነው። ከዚህ ቀደም በከፍተኛ ደረጃ አቅሙ የተዳከመውን ጠላት ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን ድረስ በኢራንና በዙሪያው አካባቢ ይቆያል ብለዋል ፕሬዚዳንት ትራምፕ በአሜሪካና በኢራን መካከል የተደረሰው ትክክለኛ ስምምነት የማይከበር ከሆነ ግን ሊሆን የሚችል አይመስለኝም በማለት ተኩስ የሚጀምረው ግዙፍና የተሻለ ሆኖ እንዲሁም ማንም አይቶት ከሚያውቀው በላይ ጠንካራ ሆኖ ነው ብለዋል። ቀደም ብሎ ምንም እንኳን ሐሰተኛ መረጃዎች ስለ ሀገሪቱ ቢኖሩ ምንም አይነት የኒውክሌር ጦር መሳሪያ እንደማይኖርና የሆርሙዝ ወሽመጥ ደህንነቱ ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበር ብለዋል። ይህ በእንዲህ እንዳለ ታላቁ ጦራችን መሳሪያውን እየጫነ ነው፣ እያረፈ ነው፣ ቀጣዩን ድል ይጠብቃል፣ አሜሪካ ተመልሳለች ብለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።